እንዴ አንተ ዛሬ ደግሞ መኝታ ቤትን ጥለህ ምን አስተኛ? አንተን እኮ ነው። ተነስ። እንዴ ምን ሆነሽ ነው ማይ? ምን እያደረግሽ ነው? እንዴ አንተ ልጠይቅህ እንጂ ከመኝታ ቤት ወጥተህ ሶፋ ላይ ለምን ተኛ? እኔ አባረረው። ዝም በያ ተረማይ። እኔ በማታ መጨቃጨቅ ሰልችቶኝ ነው እዚህ መጥቼ ተኛሁት። አባወራው ሶፋ ላይ ተደረድሎ ስለተኛ ለምን ገረመሽ? እኔን ኪችን ስታሳድሩኝ አልነበር እንዴ? አንቺ ባለጌ ምን ብታገኘው እንደ አንቺ ማትረቢ ጭራሽ እናቴን እጃሽ። ይኸውልህ ተጠንቀቅ። እስከዛሬ አንተ በምትፈልግበት መንገድ እየምርኩ ነበር። ከዚህ በኋላ ግን እንዳታስበው። አልገባኝም። ቆይ ምን ተገኝቶ ነው እንደዚህ እየጎፈላሽ ያለሽው? ለልጅሽ ነግሬው ነበር። መብቴ ነው። ቆይ ማን ነው ሁልጊዜ ባልን ረጋጭ ሚስትን ደግሞ ተረጋጭ ያደረጋት? ሰማኛለህ? በህጋዊ መልኩ እስካገባኸኝ ድረስ ካንተ እኩል መብት አለኝ። አይዞሽ አላሰውም አለ። እርግጠኛ ነኝ ወይ የአባት ነው ወይም ደግሞ እነዛ መንቻካ ቤተሰቦቿ ናቸው። ዝም ብለህ ቆመህ ታይኛለህ እንዴ? የሆነ ነገር አድርግ እንጂ እንዴ። ማታ ሳስብበት ነው ያደርኩት እማዬ። የማደርገውን እኔ ያውቃለሁ። ጨርቋን ይዛ አይደለም ጨርቋን ትታ ብን ብላ እንድጠፋ ካላደረኩ እኔ ሮቤል አይደለሁም። ወይኔ ሮቤል። ቁርስ እያቀረብሽልን ነው እንዴ? አሁንም ሰራተኛሽ አድርገሽ ነው እንደምታስቢ? አሁን ምራትሽ ነኝ እንጂ ሰራተኛሽ አይደለም። እሺ ትሰሚያለሽ? እኔ እንዳንቺ አይነት ምራት የለኝም። ብዙ ጊዜ ነግሬሻለሁ። ለዚህ ቤት ለሰራተኛነት እንኳን ስታንሽ ነው። ደስ የሚለው ነገር ደግሞ አሁን የዚህ ቤት እመቤት እኔ ነኝ። የቤቱ አውራውኛለሁ። ማን ነው የዚህ ቤት ደግሞ አውራ እመቤት ያደረገሽ? የዚህ ቤት አባወራ የሮቤል አባት ነው። እሱን ተማምነሽ ከሆነ ተሳስተሻል። አያዋጣሽም። እሺ ምን ፈልገሽ ነው እዚህ የመጣሽው? ቁርስ ለመስራት ከሆነ እኔ አዘጋጅቼ ስጨርስ ትመጫለሽ። ምን አልሽ አንቺ ውርጋጥ? እኔ ዘቢደሩ ነኝ እዚህ ኩሽና ገብቼ ምርመጠመጠው? ለመርመጥመጥ መሰለኝ ደህናዋን ሰራተኛ አባረርሻት። ቆይ አንቺ ምን ሰርተሽ ልትበይ ነው? ግን እኮ እኔ ለዚህ ቤት ሚስት ተብዬ እንጂ ሰራተኛ ተብዬ አልመጣሁም። ግድ የለም እንደዚህ እንዳበሳጨሽኝ። እውነት እኔ የደም እንባ ካላስለቀስኩሽ ዘቢደር አይደለሁም። ታይኛለሽ። ጎበዝ ሩሃማ፣ አሁን ገና ሴት ወጥቶሻል። እስከዛሬም በከንቱ ነበር ስትበደይ ከረምሹ። እስቲ አሁን ማን ምግብ ሰርቶ እንደሚያበላችሁ እናያለን። ማይ ዛሬ ደግሞ ቁርስ የለም እንዴ? ወይ ቁርስ ጭራሽ ገብተሽ ኩሽና ካልሰራሽ አትለኝም? ማይ እና ታዲያ ለምን አልሰራሽም? እኔ ኮርቦኛል። እሷ እንደሆነች ከዚህ በኋላ ምግብ እንደማሰራልን ግልጽ ነው። ደግሞ አንተ ነሽ ልጅቷን የልብልብ የሰጣት እንደዚህ ያጀገንካት። ቆይ ግን አንተ የድሮ ወንድነትን ምን ሰለበው? ጭራሽ አንተ ቆመታ ያለን እናት ተሰደብ። ግድ የለሽም። እሷን በዱላ ሳይሆን በምን እንደምቀጣት እኔ ያሳይሻለሁ። በዱላ ማሞከር ነው እኮ አልሆነም። አሁን እግሯን ሳይሆን ልቧን ነው መስበር ያለብን። ትሰማለህ? እስከዛ ድረስ የኛ ልብ አነካክታ ትጥለናለች። እንብላ። አፈር ደቼቢ ምግብ ያሻል ለምንሽ እንደሚጣፍጥ። ይሄ ነገር ግን የሚያዋጣሽ ይመስልሻል? ለአንተም እኮ ምግብ ልሰራላ አስቤ ነበር፣ ግን በእኔና አንተ መሀል መተማመኑ ስለሌለ በኋላ ደግሞ መርዝ አርጋበታለች ብለህ ባትበላስ ብዬ ተውኩት። መርዝ ያስበላሽ። በነገራችን ላይ አስቤዛ አልቋል። ለአንዳንድ ነገሮችም ደግሞ ብር ያስፈልገኛል። ያው አንተ እንደማትሰጠኝ ግልጽ ነው። ስለዚህ አባባ እንደውዬ እጠይቀዋለሁ። አባዬ ውጭ ሄደው ለሕክምና ነው እንጂ ያንቺና የነዛ ቤተሰቦችን ከርስ ሊሞላ አይደለም። እሺ ወይ ቤተሰቦቼንማ በቁማቸው ከቀበርኳቸው ቆየው። እነሱ አይደል ይሸጡኝ? ሲጀመርም አልፈልጋቸውም። ለነገሩ ኪሳራውን ራሳቸው ናቸው ያወራረዱት። አታስመስይ እባክሽ። አሁንም ቢሆን በቤተሰቦች ምክር እንደዚህ እንደምትሆኝ እናውቃለን። አትሳሳቺ ሜት ዘቢደር። እህቴም ሆነች እናቴ ልቤን ሰብሮ እንጂ ጠግኖ አይደለም እዚህ ላኩኝ። ይልቅ ጋሼ ጋር ልደውል ወይስ ብሩን ታስገቡልኛላችሁ? እማዬ እኔ ግን እቺን ሴትዮ አንቄ ልገላት ነው። እና ታዲያ አንቀ ግደላታ። ምን እኔን ታስፈቅደኛለህ? ምን ልትሆን ነው?
ንገሪ ምን ልትሆን ነው? ሰማኛለህ? ከዚህ በኋላ ጫፌን መንካት አትችልም። ሲጀመር እዚህ ከእናንተ ጋር ቁጭ ከምል ክላሴ ገብቼ ምግቤን ባጣጥም ነው የሚሻለኝ። የማንም አራሙቻ መጫወቻ አልሆን። ደምን ባላስለቀስኩሽ እንደሆነ እኔ ሮቤል አይደለሁ። ዝም በል። ምን እዚህ ተቀምጠህ ትፎክራለህ? ከሆነ ገብተህ ልኳን አታሳያትም? ጭራሽ እኔን ዘቢደርን ግቢና ምግብ ስሪ ኩሽና ትለኛለች። ወይ ድፍረት! እኔ አላምንም። የኔ ፍቅር የምር አንተ ነው ደወልከው? ደህና ነሽ ሜሪ? እንደዛ ነፍሴ እስኪወጣ እያፈቀርኩ ጥላዬን ካገባ በኋላ ደህና መሆን ይመስላል? እጮኛዬ እንድትሆኝ ፈልጌ ነበር። ጭራሽ እየቀለድክብኝ ነው? ማለቴ የእውነት አይደለም፣ ግን ሚስቴን ማናደድ ፈልጌ ነው። ድሮም ንጹህ ፍቅሬን ረግጣ ስትሄድ እንደማይቀና ገብቶኝ ነበር። ይኸውልሽ ሜሮን፣ ቤቴ ገብተሽ ድራማ እንድትሰሪ ነው እንጂ ይቅርታ ልጠይቅሽ አይደለም የደወልኩት። እና ደግሞ በደንብ አድርገሽ ድራማውን የምትሰሪው ከሆነ ጥሩ ክፍያም ይከፈልሻል። ለማንኛውም እንገናኝ አይደል? እሺ፣ ለማንኛውም ተገናኝተን እናውራ። እኔም በጣም ለጥብቅ ጉዳይ እፈልግሃለሁ። እሺ፣ በቃ ቻው። አንቺ ደግሞ ማንሽ? የሰው መኝታ ቤት ዘው ብለሽ ገብተሽ የምትጠይቂኝ አንቺ ራሱ ማንሽ? ደፋር! ተነሽ ከዚህ አልጋ ላይ ወረጅና ውጪ። ለቀቂኝ። አልወጣም። እንዴ አለቀሽ? ምን ታመጫለሽ? አንቺ ለቀቂኝ። አንቺ ነሽ እንጂ የሚያምሽ የሰው ቤት ገብተሽ ማትሰሪዛ ጨምላቃ። ምን አድርጊ ነው የምትያት? እንዴ አንቺ እጮኛዬ ምን አድርጊ ነው የምትያት? እጮኛዬ? አዎ እጮኛው። ቆይቺ ማናት? ሰራተኛ ናት? መኝታ ቤት ምን ትሰራለች? በጣም ይገርማል። በዚህ ትንሽ የጭንቅላት እኔ ለማበሳጨት ያመጣ ዘዴች ናት። አዎ እጮኛዬ ናት። እሷን ነበር ማግባት የምፈልገው፣ ግን አባቴ ሳልፈልግ ከአንቺ ጋር አጋባኝ። ከዚህ በኋላ ደግሞ ሚስቴ እሷ ነች። እሱን የምናየው ይሆናል። አሁን ተነሱ፣ ከክፍል ይውጡልኝ። ውጡልኝ እያልኳችሁ እኮ ነው። ተነሱ፣ ውጡልኝ። በጣም ጥሩ። ይሄ የህፃናት ጨዋታ የት እንደሚያደርስ እናያለን። ቆይ አንቺ ደግሞ ማነሽ? ዛሬ እዚህ ቤት በዚህ ቋንቋ ነው የተለከፋችሁት? አንቺ ራስሽ ማነሽ? ወይ መቃጠል! ያቺ እርጉም ናት አይደል እኔን ለማቃጠል ብላ እዚህ ቤት የላከችሽ? ማናት እርጉሟ? ለማንኛውም ሰራተኛ ኮንሽ ግቢና የሚበሰል ነገር አብሲል። ምን አልሽ አንቺ? ስድ! እማዬ እጮኛዬ ምን አድርጊ ነው የምትያት? እማዬ እናት ናቸው እንዴ? ይቅርታ አላወኩም። ምን አልክ አንተ? እጮኛዬ ነው ያልከው? አይ ይኸውልሽ እማዬ፣ አንቺ እንደምታስቢው አይደለም። ማለቴ የእውነት አይደለም። ይኸውልሽ ምን ሆነሽ ነው አንቺ? ምንድን ነው የሚያጣድፍሽ? ምንድነው? ይኸውልሽ አንቺ እዚህ ቤት የመጣሽው ለስራና ለስራ ብቻ ነው። እዚህ የተነጋገርነው ነገር አለ አይደል? እሱም በስነ ስርዓት ትተውኛለሽ፣ እኔም ቃል የገባሁልሽ ነገር አደርጋለሁ። ተግባባን? ገብቷል? ለ10ኛ ጊዜ ነው ስትነግረኝ። እንዴ መስማት እኮ እችላለሁ። ደደብ አደረከኝ እንዴ? እኔ ደደብ ነሽ አላልኩም፣ ግን ይኸውልሽ የተነጋገርነውን ነገር አንድ ባንድ እንድታደርግልኝ እፈልጋለሁ። ተግባባን አይደል? ገብቶኛል። እሺ ይኸውልሽ አንቺ ምንድን ነው የሚያጣድፍሽ? አሁን አንድ ነገር ስሚ። አሁን ቀጥ ብለሽ ትገቢያለሽ፣ ቀጥ ብለሽ መኝታ ክፍል ትገቢያለሽ፣ ልብስሽን ትቀያየሪያለሽ፣ ከዛ እንደሚስታክ ታደርጊያለሽ። አለቀ። እሺ በቃ
እና በዚህ ተስማምተን ነው የመጣችው። ምን አልክ አንተ? እንዴት ነው የምታስበው እንዴ? ምን እያደረግሽ ነው ማይ? ኧረ እባክህ ይሄንን የጅል ስራ ስለሰራ ሚስትን አናደድካት ማለት ነው። በያሁን አንቺ ቀጥ ብለሽ ከዚህ ቤት ውጪ። የት ነው ከቤት የምወጣው? ጎሽ አንቺ ደግሞ የምን ቤት ነው የምታወሪው? እና እንደፈለግ ተጫውተብኝ ከቤቴ ውጪ ስትል ትንሽ እንኳን አታፍራ? አንቺ ያምሻል እንዴ? መቼ ነው ደግሞ እኔ እንደዚህ የተጮኩብሽ? ልጅነቴን፣ ውበቴን፣ ሴትነቴን ምጥጥ አድርገህ ከጨረስክ በኋላ መቼ ነው የተጫወትኩብሽ ስትል ትንሽ እንኳን አታፍራ? እንኳን እግሬ እዚህ ቤት ረገጠ እንጂ ከዚህ ቤት የትም ንቅንቅ አልልም። የእውነት ነገሮች እንደዚህ አሪፍ ይሆናሉ ብዬ አላሰብኩም ነበር። በተለይ ደግሞ በትዳር ላይ ትዳር በመመስረት ብዬ ልከስ እንደሆነ ሳስብ ይሄን ያህል የሚያስቀጣ አይመስለኝም ነበር። የስራህን ይስጥ፣ ሌላ ምንም አልልም። አልገባኝም። ቆይ ምን እየሆንሽ ነው? እዚህ ቤት ያመጣሁሽ እኮ የውሸት እጮኛ ሆነሽ እሷን ለማበሳጨት ነው አይደል እንዴ? እስኪ ንገረኝ፣ ድንግልና የውሸት ነበረ? ያሁን ላይ ሰጠው ፍቅር እምነቴ ውሸት ነበረ? ሜሮን የማይሆን ነገር እያወራሽ። አሁን ቤት አስገብተኛል፣ ሳትወድ በግድ ደግሞ ታገባኛል። ቀስ የኔ እህት፣ 30 የሆነው እኮ በምክንያት ነው። ምንድነው ዘሎ ትዳር ላይ ፊጥ ማለት? አንቺ እዚህ ውስጥ አያገባሽ። ለነገሩ እውነትሽን ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ አይደል የሚባለው? ወዶ ከተደፋልን በየተራ እንረግጠዋለን። ሲመስለኝ ተራው ሆነ እንጂ ነው። በቃ አሁን ድራማው አብቅቷል። የተነጋገርነውን አደርግልሻለሁ። እባክሽ አሁን ተውጪ። ከልጄ ቤት የት ነው የምወጣው? ምን የምን ልጅ ነው የምታወሪው? ስትደውልልኝ እንደዛ የደነገጥኩት ለምን ይመስላል? የልጅ አባት ስለሆንክ እኮ ነው። አንቺ ሴትዮ ዛሬ አታሳብጅም ብዬሻለሁ። እኔም በቅርቡ ነው የ2 ወር ነፍሰ ጡር መሆኔን ያወቅኩት። ምን? አንተ ሌላ ስታገባ ህይወቴ ሙሉ ነበር መስቀልቅል ያለብኝ። እኔ እንደዚህ አይነት ቀልድ አልፈልግም እያልኩሽ ነው ሜሮን። እና ለምን አታስመረምረኝም? ስልክን ስደውሎ በተደጋጋሚ ዝግ ነበር። መንገዱን የከፈትኩ አንተ ነህ። ወደ ኋላ ብሎ ነገር የለም። አሁን ስለደከመኝ ሚስት ሳትይዝ በመኝታ ቤቱን ገብቼ ልረፍ። ወይኔ ሮቤል ሰው አሳብዳለሁ ብዬ ራሴ ልበድ እንዴ? አንላቀቅም። ይሄው ባንተ የተነሳ ኩሽና ገብቼ እየተረመጠመጥኩ ነው። እግዚአብሔር ይስጥ። ደላላውንም ደውዬ ሰራተኛ ፈልግልኝ ብለው የለም አለኝ። አረ እኔ ሳውንስ ጨርቄን ጥዬ ላብድ ነው። ውይ አረ ጥለሽኝ አታብጂም እማዬ፣ ጥለሽኝማ አታብጂም። እንዴ እያሾፍክብኝ ነው እንዴ? አረ ሌላ ተአምር ተፈጥሯል እማዬ። ምን ተአምር ነው የምታወራው ደግሞ? ሴትዮዋ እርጉዝ ሳትሆን አትቀርም። ሩሃማ? እሷ ብትሆንማ አንድ ፊቱን ይሻለኝ ነበረ። እጮኛ ተብላ የመጣችው ነች እንጂ። ምን? ቆይ እንዴት? እኔ ይሄንን አላምንም። ለካ ያኔ ስንለያይ ነፍሰ ጡር ነበረች። ይኸው ዛሬ ይህንን ነገር እንደ ጥሩ አጋጣሚ ተጠቀመችበት። ለዛ እኮ ነው ከዚህ ቤት አልወጣም ብላ ድርቅ ያለችው። ቻይና ውጣ። አንተ ልጅ የእውነትህን ነው እያወራኝ ያለው? እማዬ ደግሞ እና እየቀለድኩ ነው። በእርግጥ ወስጄ ማስመርመር እኮ አይቀርም። ግን ደግሞ የእውነቷን ባይሆን ኖሮ ወስዳ አስመርምረኝ አትለኝም ነበር። ጭራሽ ምን አልክ አንተ እንዴ? ወይኔ ዘቢደር እርጉዝ ናት። ይቺ ምን እርጉዝ ናት? እርኩስ ናት እንጂ ጭራሽ እንዴ ጭራ አስፈቅረው ሊያሳብዱኝ ነው እንዴ? ምን እየተሰራ ነው እዚህ ቤት? ሮቤል ቆይ ግን አንተ ለምንድን ነው ካሁን በፊት ግንኙነት ያለህ ልጅ እዚህ ቤት ይዘህ የመጣው? እኔ መቼ ይፈጠራል ብዬ አሰብኩ። እኔማ እቺ ሩሃማ የሚሏትን ልጅ በዚች ሜሮን በሚሏት አንጨርጭሬ ለማባረር ነበር ያመጣዋት። ታዲያ እንደዛ ካሰብክ የማታውቃትን ልጅ ግንኙነት የሌለህን ይዘህ አትመጣም? እኔ መቼ እንደዚህ ጉድ ትሰራኛለች ብዬ አሰብኩ። እኔማ እማዬ
ይኸውልሽ ያንዳቸውንም ነፍስ ገድዬ ቢሆን እጄን ለመንግስት ሰጣታለሁ እንጂ እንደዚህማ አይጮትብኝ። ቆይ ሻው ለማንደፍሮ ምን ተብሎ ነው የሚነገረው? እንዴትስ ነው የምናሳምነው? እሱ ደግሞ የሮሃማ ነገር አይሆንለትም። እሷንማ መንካት የማይታሰብ ነገር ነው። ያቺን ሜሮን ተብዬ ግን ወደ መጣችበት መሸኘት ነው። የራስ ጣጣ ነው። ባመጣው ጣጣ እንግዲህ ራስ ተወጣ። እማዬ አሁን ቆይ ከአንቺ ውጭ ማን አለኝና ነው? እሺ አንቺም ደግሞ የራስ ጉዳይ የምትይኝ? ያለሁበትን እያወቅሽ የራስ ጉዳይ ትኛለሽ? በልሽ አሁን እሄዳለሁ ካልክበት ቦታ ቀረ ወይስ? ኧረ እሄዳለሁ። እንደውም እረፍት በል እሄዳለሁ። በልሽ እንዳታመሽ፣ ቶሎ ተመለስ። እሺ አታስቢ። ወይኔ ሮቤል፣ እማ ካልሰራሁላችሁ ሮቤል አይደለሁ። እኔ እንደሆንኩኝ ከዚች ቤት ንቅንቅ አላት። ምን እንደሚያመጣው ያለው እንደሱ የጀመሩትን ህይወት ሳይጨርሱ ሌላ ሴት ጋር የሚልከሰከሱ ወንዶች መቀጣጫ ይሆናል። ሴትዮ እኔ ነገር አልፈልግም። ሰሚኛለሽ? ሰምቼሻለሁ። ማለቴ ስታወሩ ሰምቻችኋለሁ። የእውነት እርጉዝ ነሽ እንዴ ወይስ አውቀሽ ነው? አውቄ አይደለም። ከፈለጋችሁ የእርግዝና መመርመሪያ አምጥታችሁ መመርመር ትችላላችሁ። የባልሽን ልጅ በሆዴ ይዣለሁ። መቼም ከዚህ በኋላ እዚህ መኖር የምትፈልጊ አይመስለኝም። ልክ ነሽ። አሁን እሱን ለመፍታት ጥሩ ምክንያት አግኝቻለሁ። የምርሽን ነው? ማለቴ ሮቤልን አትወጂውም እንዴ? እሱ ነው የሚወደኝ። እሱ ነው ለእኔ ክብር የሌለው። ከእናቱ ጋር ሆነው ህይወቴን ሲኦል አድርገውት ነበር። ካልሽስ እኔም እናትየዋን አልወደድኳት። ይገርማል። ጭራሽ አሁን ደግሞ ተስማምታችሁ ማውራት ጀመራችሁ። የኔ ውድ እባክሽን እቺን ሴት ከዚህ ቤት አስወጪልኝ። ያኔ ስታረክሰኝ ስትደበድበኝ ያንተ ወድ መሆኔን ረስተው ነበር? ንገረኝ፣ መች ነው ያንተ ወድ የሆንኩት? እኔ እኮ እስከዛሬም አውቄ ነው እንጂ በጣም ነው የማፈቅርሽ። እባክሽ እስከዛሬ ላደረኩሽ ነገር ሁሉ ይቅርታ አድርግልኝ። ሩሃማ መቼስ ምን ማድረግ እንዳለብሽ አልነግርሽም። ሰማኛለህ? ይሄ ቤቴ ሴት ይዘህ ለመጣበት ነው። እሺ ሰማኛለህ? ከዚህ በኋላ እኔና ያንተ ነገር አብቅቶለታል። አንቺ ርኩስ፣ አሁኑኑ ከቤቴ እንድትወጪ ይፈልጋሉ። ሲመስለኝ የእሱ አልጠቀመህም መሰለኝ። ቆይ ምንድን ነው ችግርሽ? በቃ አልፈልግም ካልኩ በግድ ነው እንዴ? አዎ በግድ ነው። ለምናችሁ አንጡ ትሉና በኋላ አንኩ ስትባሉ እየየ ትላላችሁ። ሰማኛለህ? ልጄን ብቻዬን አላሳድገውም። እሺ እሺ፣ ይኸውልሽ ብቻ ያልሽው ነገር ብቻ እውነት ይሁን እንጂ እኔ እረዳሻለሁ። ግን እባክሽ ልለምንሽ ከሩሃማ ጋር ብቻ እንድንፋታ ታድርጊን። ለምን? ከፈታችህ ሀብቱን በሙሉ ይዛብህ ስለምትሄድ ነው? አዎ አባዬ ሲያፈራርመን ግማሽ ሀብቱ እንድትካፈል አድርጎ ነው ያፈራረመን። ታዲያ ምን ችግር አለው? ለልጃችን ማሳደጊያ ብለህ ከሆነ ከእሷ ጋር የተካፈልከው ግማሹ አይበቃል? ሜሮን ከዚህ ቤት የትም ንቅርቅ አለንም። እሺ ጊዜውስ ወደሽ ሳይሆን በግድሽ ትወጫታለሽ። ተገደሽ ትወጫለሽ። ሰምተሽኛል አይደል? ትወጫለሽ። ቆይ እንጂ ሩሃማ፣ እንዴ ምን ሆነሽ ነው አንቺ? ይቅርታ አልኩሽ አይደል እንዴ? ሰማኛለህ? ጋሼ መቶ ጉድህን እስኪያዩ ድረስ እቺ ልጅ ከዚህ ቤት አትወጣም። እንዴ ቆይ አንቺ ምንድን ነው? አጠፋው በቃ ይቅርታ አልኩሽ እኮ። ቆይ እቺ ልጅ ከዚህ ቤት ብትወጣ ምን አለበት ብትረጂኝ? ለአንተ በቃ ይሄን ያክል ቀላል ነው ማለት ነው? ያደረከውን ግን ታውቀዋለህ? ሰማኛለህ? ጉድህን መተው ማየት አለባቸው። ምን አይነት ልጅ እንዳለው ማየት አለበት ጋሼ። አረ ሩሃማ ተረጂኝ እንዴ! ጋሼ መቶ ካየ ምን እንደሚያደርግ ታውቂያለሽ አይደል እንዴ? ለምንድን ነው ቆይ የማትረጂኝ? ቆይ ምኑን ነው የምረዳ? ቆይ ምን እንዳደረከኝ የምረሳው ነው እንደሚመስልህ? እሺ አትርሺው በቃ። ለሱ ደግሞ ይቅርታ አልኩሽ። ስለዚህ ይቅርታኝ ተቀበይኝና በቃ እንርሳው። እቺ ልጅ ትሄድበት እባክሽ ሩሃማ ተረጂኝ። አይሆንም፣ በፍጹም አይሆንም። አይሆንም? አይሆንም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ጋሼ መተው ጉድህን ያዩታል። እሺ እንዳይቆጭሽ እንዳይቆጭሽ። ያስፈራራኝ ነው። ሂጂ እባክሽ።
ማደርገውን እኔ ያውቃለሁ። አንቺን ባላሳምን እሷን ማሳመን አያቅተኝ። ድሮም የኔ ልጅ ይቅርታ፣ እኔም ልጄም እንዳስቀየምንሽ እናውቃለን። እባክሽ እኔንም ልጄንም ይቅር በይን። እሺ ምን ላድርግ? በእኔ ላይ ሴት ይዞ መጣ። ቆይ እርሶ እናቴ ቢሆኑ ምን እንዳደርግ ይመክሩኝ ነበር? አንቺ እኮ ልክ ነሽ ብዬሻለሁ። ያኔ በፍቅር እንኑር ስላችሁ እኮ እምቢ ብላችሁ ነበር። ማንደፍሮ ለሕክምና ውጭ ነው ያለው። ይህን ከሰማ ደግሞ የበለጠ ይታመምብናል። ችግር የለውም። ጉዳዩ የሚያልቀው በጠበቃ ስለሆነ እሳቸው መስማት አይጠበቅባቸውም። እሺ ከይቅርታ በላይ ምን ልስጥሽ? በዛ ላይ ደግሞ ይቺ ልጅ ያለፈች ታሪኩ ናት። ያሁኑ ሲያቱ ቆይ ሮቤል ዛሬ ነው እንዴ ሴት በእኔ ላይ መደረብ የጀመረው? በየቀኑ ሰክሮ ሲመጣው ሸሚዙ ላይ ሴት ጠረን ነበር። እኔ አጠገብ ሆኖ እንኳን ሴት ሲያወራ ምንም ነበር የማይመስለው። አዎ ልጅ አውቃለሁ። እና ይሄንን እያወቅሽ ነው ይቅር በይ የምትይ? ግን እኮ ይቺ ልጅ ከመምጣቷ በፊት ደህና ነበርሽ። ማለቴ አንቺም ልጅሽም እኔ ላይ ያደረጋችሁት ነገር መቅጣት ፈልጌ ነበር። ግን ከሰው ቅጣት የፈጣሪ ቅጣት ይበልጣል። ፈጣሪማ እየቀጣን ነው። ገና ይሄ መጀመሪያው ነው። የኔም ባጎርፍ ሆኖ ሳይወስዳችሁ ፈጣሪ ቅጣቱን አያቆም። ልጅቷ ምንድን ነው ያደረካት? ድንገት ሳላስበው ገፋ ታረጋት ያልከው ጥርስ መቷት ነው። ማይ ወካችሁ የወገር አድርጉ እንጂ ስትንፋሹ የለም እኮ። ምን እያልክ ነው ልጄ? ምንድን ነው የምትለው? ሳትሞት አትቀርም። ምን